ግድ ዘመዴ ዘመድ በግዴ ወይንም ዛንቲም ስትሩማሪየም ይባላል። ዛንቲም ስትሩማሪየም በሳይንሳዊ አጠራሩ ሲሆን ዘመድ በግዴ ሻክራ ኮክለ በር ወይንም በርዊድ በመባል ይታወቃል። የተለያዩ ስያሜዎች ናቸው ያሉት። መገኛው በአውስትራሊያ እና በአፍሪካ ሲሆን በአንዳንድ የኢትዮጵያ አካባቢዎች የበግ እሾህ ወይም የአህያ እሾህ በመባል ይጠራል። እንግዲህ ከላይ እንደምታዩት ግድ ዘመዴ በሰፊው የሚገኝ የ1 ዓመት ዕድሜ ያለው የአረም ተክል ነው። ዘሩ በጥጥና በሹራብ ልብሶች በፀጉር ተጣብቆ የሚሰራጭ በመሆኑና በቀላሉ ስለማይለቅ ስያሜውም ከዚሁ የመነጨ እንደሆነ ይነገራል። ዘመድ በግዴ ምንም እንኳን ወራሪ የእርሻ አረም ቢሆንም ከፍተኛ ዋጋ ያለው የመድኃኒት ተክል ነው። ስርጭቱ በዓለም ዙሪያ በምድር ወገብ ሀሩራማ እና ቀዝቃዛማ አካባቢዎች መካከል ይገኛል። ተክሉ ከተለያዩ ሁኔታዎች ጋር መላመድ የሚችል ሲሆን ከቆላማ አካባቢዎች ጀምሮ እስከ ወይና ደጋ ከፍታ ባላቸው ቦታዎች ላይ ሊገኝ ይችላል። ግድ ዘመዴ ትክክለኛ የከፍታ ክልሉ እንደየ አካባቢው የአየር ንብረት ይለያያል። ምክንያቱም የተለያዩ የስነ ምህዳሮችንና የአየር ንብረት ለውጦችን የሚቋቋም ስለሆነ ነው። ነገር ግን በአብዛኛው እንደተገለጸው በሀሩራማውና በቀዝቃዛኛው የዓለም ክፍል መካከል ላይ የሚገኘው በተለይ በአፍሪካ በሀገራችን በብዛት የሚገኝ እጽዋት ነው። በብዛት የሚበቅለው በእርሻ ዳርቻዎች፣ የመንገድ ዳርቻዎች፣ ባዶ ቦታዎች፣ የወንዝ ዳርቻዎች እና የሌሎች እጽዋት ፍክክር በሌለባቸው በተጎዱና ክፍት በሆኑ አካባቢዎች ነው። ዘመድ በግዴ ፀሐያማ ቦታዎችን የሚመርጥ ሲሆን ለምነት የሌለው አፈርን ጨምሮ በአሸዋማ፣ በጭቃማ ወይንም በሸክላ አፈር ላይ ሊበቅል ይችላል። በዋናነት ግን አፈር በተቆፈረባቸው ወይንም በተጎሳቆሉና በቂ የውሃ ፍሳሽ ባለባቸው ቦታዎች ላይ በብዛት ይበቅላል። በውስጡ በርካታ ንቁ ኬሚካሎች ያሉት ሲሆን በተለያዩ ሪፖርቶች እንደተገለጸው ባዮ አክቲቭ ውህዶች ዛንታኖላይድስ፣ ሴስኩተርፒን፣ ላክቶስ፣ ፊኖሊክ ውህዶች እና ፍላቮኖይድስ እና ተራማጅ ሁለተኛ ሜታቦላይትስ የሚባሉትን ያካትታል። እነዚህ ኬሚካሎች ተክሉ ጸረ ብግነት፣ ጸረ ተዋሲያን፣ ጸረ ኦክሲዳይዝ፣ ጸረ አለርጂ መሆኑን የሚያረጋግጡ ናቸው። ግድ ዘመዴ ወይንም ዛንቲየም ስትሩማሪየም በባህላዊ ሕክምና ከፍተኛ ጥቅም የሚሰጥና ለዘመናዊ ሕክምናም አስተዋጽኦ ያለው እጽዋት ሲሆን ለአለርጂ፣ ለሳይነስ፣ ለጉንፋን ወይም ካታር፣ ለቁርጥማት፣ ለተቅማጥ፣ ለሆድ ድርቀት፣ ለወገብ ህመም፣ ለሚያሳክክ ሽፍታ፣ ለስጋ ደዌ፣ ለሽንት መታወክ፣ ለችፌ፣ ለእንቅርት እብጠት፣ ለቆዳ በሽታ፣ ለጆሮ ህመም፣ ለትኩሳት፣ ለወባና ለአንዳንድ የመተንፈሻ አካል ችግሮችም ጥቅም ላይ ይውላል። ከዘመድ በግዴ ዘሮች የሚዘጋጅ ዲኮክሽን ወይም የተቀቀለ ውሃ ለፊኛ ችግሮችም ጥቅም ላይ ይውላል። ዘመድ በግዴ መርዛማ ኬሚካሎች ስላሉት የአጠቃቀም ጥንቃቄ ይፈልጋል። መርዛማነቱን የመከላከልና የማስወገድ የአጠቃቀም መጠን ዝግጅት እና መደረግ የሚገባቸውን ጥንቃቄዎች ማወቅ በጣም ጠቃሚ ነው። ስለዚህ በውስጡ ያሉ ንቁ ኬሚካሎች ከ170 በላይ የሚሆኑ እስካሁን የተለዩ ሲሆን
በሶስት ዋና ዋና ንቁ ክፍሎች ይከፈላሉ። ግድ ዘመዴ የመተንፈሻ አካላት ችግሮችን ለማከም በዘመናዊ የፋርማኮሎጂ ጥናቶችና በባህላዊ የመድኃኒት መዝገቦች ውስጥ ጥቅም ላይ የሚውሉ ጠንካራ ንቁ የሆኑ የእጽዋቶች ኬሚካሎችን ወይም ፋይቶኬሚካሎችን ይዟል። እነዚህ በሶስት ምድብ የተመደቡት የዘመድ በግዴ ፋይቶኬሚካልስ ወይንም የእጽዋት ኬሚካሎች ሴስኩ ተርፒን፣ ላክቶስ፣ በዚህ ውስጥ ዛንታቲን እና ቶሜንቶሲን ለተክሉ ጠንካራ ጸረ አለርጂ፣ ጸረ ብግነትና ሳይቶቶክሲን ጸረ እጢ ካንሰር የሆኑ ንቁ ኬሚካሎችን በውስጡ የያዘ ነው። በሁለተኛ ደረጃ ፊኖሊክ አሲዶች ናቸው። በዚህ ውስጥ ክሎሮጄኒክ አሲድ፣ ካፌኢክ አሲድ ከፍተኛ የጸረ ኦክሲዳይዝ፣ ጸረ ባክቴሪያና ጸረ ቫይረስ መከላከያዎችን የያዘ ነው። በሶስተኛ ደረጃ ቲያዛይድስ ወይም ግላይኮሳይድስ የሚባሉ ኬሚካሎች ሲሆኑ በዚህ ውስጥ ዛንቲያዞን እና አትራክቲሎሳይድስ እንደ ጥራት ማረጋገጫ ምልክቶች ያገለግላሉ። ነገር ግን የእነሱ ተዋጽኦ በሜታቦሊዝም ሂደት ውስጥ ውስብስብ ሚና የሚጫወቱ ናቸው። የመድኃኒት ዝርዝር ባህሪ፣ የአጠቃቀም መጠን፣ ጸረ ካንሰር መደረግ የሚገባቸው ጥንቃቄዎች በሚቀጥለው ቪዲዮ አቀርብላችኋለሁ።